አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትሪፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ ጋር እንዴት ነው? ስራ፣ ጤና፣ ዲን፣ ዱንያ ሁሉ ሰላም ነው? አልሐምዱሊላህ ረብል ዓለሚን። ሰላማችሁ ያብዛልኝ፣ ለሀገራችሁ ያብቃችሁ። ወጥቶ ከመቅረት አላህ ይጠብቅ። ያው የሞቱም ምን ይደረጋል መቼም በእኛ ብዙ ነገር እንደዛ እየተባለ በጣም ምርር ይላል። የኢትዮጵያ ሕዝብ ባለፈን ያሁን እሰማለሁ እንጂ ባለፈ ብሩክ ሀበሻ ነው ብሬክ ሀበሻ ነው ያው 300 ሰው ነው እንደዚህ ሞቱ በእንደዛ ነገር ምናምን የተባለ አላህ ይጠብቀን ማለት ነው። እናንተም ያወጣችሁበት ያው አላማ ተሳክቶ በሰላም ለቤተሰቦቻችሁ ደስታ እናንተም ደስታችሁ ያሳየን እላችኋለሁ ውዶቼ። አልሐምዱሊላህ ረብል ዓለሚን። ሀገራችን ያው ዝናብም ቢሆን እዛ ያው ሙቀት ይሆናል አኪድ። አሁን እናንተ ያላችሁበት ሙቀት ነው። ለምን ኢትዮጵያ እንደዛ በጋ ሆኖ እንደዛ ዝናብ ሲሆን የዛኛው እንትን ይላል። እንደዛ ያው ወጣም ብላችሁ እንደዛ እንትን እያላችሁ እንትን አንዳንድ ቦታ ጭቃ አሁን ቆይ የሆነ ቦታ ስንደርስ በጣም ጭቃውን ማለፍ እንትን አንልም። የሆነ ቦታ ከእህቶቼ ጋር ያው እኔ እንደዛ ከሰው ከሆንኩ እንጂ አይመችም። በቃ ብቻችሁ እንደዛ ሆነ። ግን ሰው አጠገባችሁ አላህ ያው አጠገባችን አለ። ቢሆንም ለምን ስልካችሁ አምናችሁ አውጣችሁ ቀረጻ ላይ እንትን አትሉም? ዛሬ ግን የሆነ ቦታ ዘመድ ዝየራ በወጣንበት ከእህቶቼ ጋር ነኝ። ወደፊት ብያቸው እነሱ እኔ እስኪ እህቶቼ እስኪ ይሄ አካባቢን እስኪ ላሳያችሁ፣ የት ይመስላችኋል? እስኪ እዚህ ቦታ ያወቃችሁ ካላችሁ ሽልማት አላችሁ። ቦታውን እኔ እዛ ጋር ነበርኩ ምናምን የምትሉ ንገሩኝ፣ አንዳችሁ ካወቃችሁ። አሁን ይሆናል እዚህ ጋር ገብቶ እንትን ያየው እዩ አሁን ሂደን የመጀመሪያ አያችሁ፣ ዝናቡ ቢዘንብም አሁን የመጀመሪያ እዛ አልነበረበትም ውሃውን ማለት ነው። አሁን እዛ ጋር እንትን ስንል አለፍ ብላችሁ ስትሄዱ በቃ ውሃውን እንትን ይላችኋል። የዝናብ ጊዜ እንደዛ ነው። ሄደን ወደዛ አሁን ከነሱ ሆኜ ነው እኔ ስልኬ እንደዛ ማወጣ። ሌላ ጊዜ አይገኙም። ያው አንድ ቀን የሆነ ዘመን የሆነ ነገር ይኖራል አይደለም ሀገራችን እድል ምናምን የሚባል ነገር እንደዛ ከነሱ ጋር ሆኜ ነው እንጂ ምንም እንትን አይለንም። አዩልን እዚህ ጋር ክርምት ማለትም አያችሁ ውሃው እንደዛ እንትን ተብሎ በዚህ ውሃም አልሐምዱሊላህ እኔ አንድ ጊዜም እንኳን ጭቃ ነው ምናምን አይደለም። ለምን ሀገራችን ይሻላል፣ አየሩ ብቻ ይበቃናል። እዛ እንኳን እኛ እንደዚህ ጃኬት ለብሰን ምናምን የቱ ጋር ልፍ እንላለን? በዛ ፀሐይ በዛ ሙቀት እያያችሁ እንኳን ሙቀቱ መከየፍ ምናምን ከፍተን እንኳን ማይቻል ነገር ነው። ሀገራችን ግን እንኳን የአየሩ እንደዚህ የተመቻቸ አግኝተን እንኳን ጃኬት ለብሰን በእንደዛ ነገር ለማለፍ በቃ የተሻለ ነገር አለ አይደለም። በእንደዛ ነገር ክርምት ስለሆነ ነው እንጂ ክርምት ያልሆነ ጊዜ እዚህም በጣም ነው እንትን የሚለው በዛኛ እንትን ይላል። ገብተሻል እንዴ? ፊትሽ ወደዛ አድርጊ። በእንደዛ ነው። እስኪ እዚህ ትምህርት ቤት እዚህ ጋር ሰፈሩ በዚህ ያላችሁ እስኪ ካወቃችሁ ኧረ ሀዲያ እዛ ነሽ እዛ ቦታ እኔ ነው በሉኝ እስኪ የሆነ ምልክት አድርጋችሁ ኧረ እዛ ቦታማ የኔ አይደለም ወይ ጽሁፉ። ቆይ ዞር አልጌ ላሳያችሁ። ከዛ ጋር ከኋላ ከገባችሁ ከዚህም ያው መግቢያው ቆይ ዞር ብዬ እንትን እላችኋለሁ። እንደዛ እንትን እያላችሁ እዛ ሄዳችሁ አሁን ባጃጅ ወደዛ ታክሲ ስትይዙ ወዴት ነው እስኪ መሄጃው ምኑን ያወቃችሁ ቦታውን ካያችሁ እስኪ በኮመንታችሁ እያየሁ ነው። ኮመንት ማንም አልጻፍም እስካሁን ስላችሁ አውቋችሁ የኮመንት ቦታውን የት እንደሆነ እንትን በሉን። ረዳት እኛ ጋር ያው ሴቶች ምንም ታክሲ ውስጥ እንደው እንዴ ጢው እየተደረገን መልሼ ያ ቦታማ ማሳየት አለባችሁ። ካወቃችሁ መግቢያው ላሳያችሁና ከዛ ካወቃችሁ እናንተም ሆናችሁ ሌላውም ሰው ሆነ መግቢያው መልሼ ላሳያችሁ እንጂ እነሱ በቃ ያው ታክሲ ውስጥ እንትን ቢሉ ይጠብቁኛል። እኔ ትቶማ የትም እንትን እያሉ ስልክሽ ምን እያሉን ነው። እኛ ግን ከዚህ ጋር እስኪ መጀመሪያ ከዛ ዞር ብዬ ያሳያችኋለሁ። ቆይ ወጣ ብዬ የዛ ቦታ ያወቃችሁ እዛ ቦታ የሆናችሁ ካላችሁ እስኪ አሳዩ።
ወጣ 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 ስትሉ አዲስ አዲስ ነገር እንደዛ ይኖራል። ያው እኛ ሰፈር ግን ባለፈ ያሳያችሁ ነው። አሁንም ደግሞ ብዙዋችሁ ቤትሽ ያንቺ ምናምን ያያችሁ ይሄ ፎቁ የኔ ፎቅ አይደለም፣ በምድር ምድር ነው። ያው ይሄ ያክልም አይደለም። አሁን ማሳያችሁ ብዙ ጊዜ ቤትሽ ምናምን የምትሉኝ እህቴ ቤት ነው ታላ እህቴ ታውቃላችሁ። ብዙዋችሁ የምታውቋላችሁ ዝም ብላችሁ ነው እንጂ አንዳንዶቻችሁ ሁሉም ነገር ታውቃላችሁ ግን እንትን ብላችሁ እንትን ካላችሁ ነው እንጂ የኔውንም ባለፈ እንኳን አሳያቻችሁ። እኔ እንኳን አያችሁ አሁን እንቁላሉ ለማድረስ ነው። ያው እዛ የታክሲ ተራ ነው እንትን ብሎ እንትን የሚለው እዚህ ጋር አሁን ዝናቡ አሁን ላሳያችሁ። ያው ተመልሼ መጥቻለሁ እንትን አይታችሁ እንትን ልትሉ አሁን እዚህ ጋር ቦታውን በሚለይበት ለምንድን ነው ውሃውን አሁን የዘነበ አንድ ነው። አሁን ከፍ ብዬ ነው ማሳያችሁ እንጂ እዛ ጋርም አሁን ይሄ ፎቁ ከፎቁ ወረድ ብላችሁ የምታዩበት ቦታ ይሰበስባል ውሃውን ጭቃውን እያያችሁ ነው። እዚህ ጋር አሁን በቦታው እንትን ሩቅ አይደለም። ወጣ ብዬ እንደዛ እንትን እያልኩ ከእህቶቼ ጋር ያው እንደዛ እንትን ብለን ነው እነሱ ስላሉ ነው ስልኬም አውጥቼ እንኳን እዚህ ጋር ባጃጁ ታክሲው አላለ በጣም ያስፈራ። ከታች ወይም ዞር ብዬ ቆይ እንትን የሚሉኝ ከሆነ ከጠበቁኝ ትንሽ ሳትጠብቁኝ ብያቸው ወይም ከኋላው ከታች ያሳያችኋለሁ የዛ ቦታ የት እንደሆነ። ሌላውን ያው የዛኛም የተደረገ ነገር አሁን አድርጋችሁ እንትን የምትሉ ከሆነ ብዙ ሰው የሚያውቀው ነው ይኖራል። ታክሲ ውስጥ እዛ ጋር በታክሲ ሌላ ቦታ ከሄዳችሁ ካያችሁ ይታያል ብዙ ቦታ። እዚህ ጋር አሁን እዚህ ቦርሳ ያያችሁ ታላቄ ናት። ያቺ የታናሽ ታናሽ ናት። ያቺ ያጎቴ ልጅ ናት። ቀጥሉ ቀጥሉ፣ ሂዱ 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 ሂዱ። አበያ ያለበሰች ያጎቴ ናት። ያው ሁላችንም ያው አንድም ነን እላችኋለሁ። የምታውቋቸው ታውቃቸዋለሽ። ፈቲያና ነጅብያ የምታውቋት አለም አለች። ፋጡማ እናንተ ያው የምታውቁ ስለሆነ መደባበቅ ምንድነው እንዲው ምን አመጣ እላችኋለሁ። ሰላማችሁ ያብዛልኝ። ያ ጭቃ እዛ ጋር አለፈ። አሁን ከታች ውሃ የነበረ አሁን ታክሲ ውስጥ ታክሲ ተራ እንደዛ ከፍ ስትሉ ድረስ በእንደዚህ ነገር ነው። ግን አልሐምዱሊላህ የትም ሆናችሁ ከሀገራችን የሚበልጥ ደስታ እኔ ምንም መጀመሪያ ብያችሁ ነው። እንደኛ ሀገር ምንም ቢሆን ከሀገራችን እንትን የሚል ነገር የሚበልጥ የሚደርስ ነገር አይኖርም የማለት አክል ነው። እስኪ አሁን እዚህ ጋር ትምህርት ቤቱ ያያችሁት የነበረው እስኪ አሁን ያውቀዋለሁ ብላችሁ አጽፉም አልጻፋችሁም እስኪ ንገሩኝ። እዛ ጋር ያለበት ቦታ አይታችሁ እንትን ካላችሁ የቱ ጋር እንደሆነ እናንተን ታውቃላችሁ ቦታው። የራሱ ያየው ሰው ነው በእንደዛ ነገር አድርጎ ይሄ ትምህርት ቤት እስኪ ጻፉን እስኪ። እኔ ተምዬበት ነበር የኔ ሰፈር ነው ምናምን ብዙዎቹ ያው እኔ አሁን ብዙ ቪዲዮ ሰርቶ እንትን የሚሉ አውቃቸዋለሁ። እዛ ቦታ እንዴ ብዬ ታክሲ ተራ እስኪ እዚህ ጋር የሚያውቀው ሰው ማን ይሆን? ቶሎ ብላችሁ እስኪ ትታችሁ እንዳትሄዱ። ለማንኛውም ያው እነሱ እንትን ይላቸዋል። አንቺ ስልክ እያላችሁ የስልክም ሳይሆን ያው አለ አንድ ነገር ተይዞ አንድ ነገር አይታችሁ የሌላ ነገር እንትን ስትሉ ነው እንጂ ሆን ባለ አይቶ ምን እንትን የሚል ነገር አለ። እሺ አያችሁ ታክሲ በተራ
ማንሽም እዚህ ጋር ጫጫታ ጫጫታ ምን ትላላችሁ? ጫጫታ አለ ምን? አየው ግቡ እስኪ ከውስጥ ግቡ። እኛ ዞረን ከዛ እንመጣለን። ለምን እዛ አለ እዛ ያለው ታክሲ እናንተ በዛኛው እንትን በሉ። የዚህኛው እኛ አጠያይቀን እንመጣለን። የመጀመሪያ ወጥታችሁ የያዛችሁ በእንደዛ ከቀጠለ ሂዱ እናንተ በዛኛው። እኛ በዚህኛው አይመችም ብላችሁ ነው። እስኪ ገባ ብለን የሚመች ከሆነ እኛ እነሱ እናጠያይቃለን። ቦታውም ድረስ ራይድ ከዛ ቤት በዚህም አለ ራይድ 1000 ብር። ቶሎ ብለሽ እስኪ ወጣ 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 ብሎ ቶሎ ብሎ እናንተ በዛኛ ከሆነ የታክሲውማ ያው 300 200 ይበቃችኋል። ስንት ነን? 5 ነን። ስንት ነን? እዚህ ጋር ግን ራይድ አለ። እዛ ገብቼ እስኪ እንትን እንበላቸው። ስልኬ ግን ሁለታችሁን ከኔ ጋር ሆኑ። እስኪ ሁላችሁም አዛ እንዳትሆኑ ወደዛ ሆናችሁ እንትን እያላችሁ እስኪ እናንተ ወረድ ብላችሁ እኔ ጠይቃቸዋለሁ። ሂዱ እናንተማ በዛ በታክሲውን ዝም ብላችሁ ግቡ። ራይዱ በ1000 ብር እሺ ካለ ባለፈ ማዛማ ስንት ነው ያለሽ? 900 ምናምን ብላ ነበር። እነሱ ግን አሁን እኛ በብዛት ስለሆነ ከሆነ 1000 እሺ ካለማ እስኪ ሂዱ እናንተ በእንትኑ አረ በታክሲ ቁጭ በሉ እስኪ። ለማንኛውም ለምን ታክሲ አቶ ብሎ ጨምሮ እንትን ሊሉ ይችላሉ። እኔ እነሱ ያው በታክሲ እንትን ብሎ እንዴት ምናምን ብሎ ከትላንትና ወደ አላያችሁ እንደዛ እንትን ስትሉ ነው። እሺ በቃል አድርሳችሁ ባላችሁ ነገር ያለ ሂዱና እናንተ በዛ እንትን እያላችሁ ወደፊት ወጣ ብላችሁ እንትን ስትሉ እነሱ እንትን ይላሉ። በራሳቸው ነው እንትን የሚሉ እንጂ የራሱ ብላችሁ ስታስቡ ነው ሰው የራሱ ብላችሁ ስታስቡ ነው። እሺ ወጣ ብሎ ወደዛ እንትን ሲሉ ነው። ኧረ ፌትሽ እየገባ ነው። እዛ ጋር ታክሲ ውስጥ እንትን ብላችሁ እናንተ እዚህ ጋር ገና ተመልሼ እጠይቃቸዋለሁ። አዎ በዚህኛ ከሆነ አይሻልም ብላችሁ ነው። የዛኛማ እነሱ ሩቅ ናቸው ተብሎ ነው ከእንት ካሰቡ ነው እንጂ በመጀመሪያማ በ8ም በ700ም እሱ 1000 ብቻ ከሆነ እስኪ እናንተ ታክሲ ውስጥ ገብታችሁ ቁጭ በሉ። መጣሁ እኔም እስኪ ከታች እንትን ብዬ ግቡ። ለማንኛውም ግቡ። እነሱ እኛ ምንድነው በቃ ታክሲ ያገኘን ብለን እንትን ስንል እንትን ይላሉ። አሁን 1500 1300 ያለ ይቀንሳሉ እነሱ። አይቼ ከነሱ ጋር እንትን እላለሁ። እስኪ ለማንኛውም ጠይቃቸውና ከሆነ ቀስ ብላችሁ ግቡ እናንተ። እሺ ካለኝ በ1000 እሺ ካለኝ ይዤ ነው የምመጣ። ራይድ ይሻላል ቦታውን ድረስ እዛ እንትን ለማለት ይሄ በደንዛ እንትን ተብሎ። ለማንኛውም አንድ ቦታ እንፈልጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።